ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። እሺ ውድ ቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ እያልን ዛሬ ደግሞ በክፍል 3 የአማርኛ ፊደላትን እንዲሁም በእንግሊዘኛ ሌተር ወይም ደግሞ በእንግሊዘኛ ፊደሎች እንዴት አድርገን እንደምንጽፍ ወይም ደግሞ ማን እንደማን ትነበባለች የሚለውን የሚያሳይ ቪዲዮ ይሆናል። በኦንላይን መማርና መከታተል ለምትፈልጉ ደግሞ ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ እንዲሁም እናንተ የምትጠቀሙበት ማንኛውም ሶሻል ሚዲያ ቪዲዮ ስር ባስቀመጠው ስልክ ሀይበሉን በአጭር ጊዜ አቀላጥፋችሁ ማንበብ መጻፍን አማርኛም ሆነ እንግሊዘኛ ሌሎችን የትምህርት አይነቶች እናስተምራችኋለን ማለት ነው። ወደ ቪዲዮአችን ስንገባ ይች ማናት? አ ናት። አ ኡ ኢ አ ኤ እ ኦ። እሺ ደግሞ አለው አ ኡ ኢ አ ኤ እ ኦ። እሺ በእንግሊዘኛ ፊደል ወይም ደግሞ በእንግሊዘኛ ሌተሮች ስናይ እንደ አ የምትነበብ ኤ ነች። ኤን አ ብለን ነው የምናነባት። ዩን ደግሞ ኡ ኡ ስንል ዩን፣ ኢ ስንል ደግሞ አይን ኢ አይ፣ አ ስንል ደግሞ ኤ ነች አ ኤ፣ ኤ ስንል ደግሞ ኢ ነች ኢ፣ እ ስንል አይ፣ ኦ ስንል ደግሞ ኦ ነች ማለት ነው። ይኸው አ ኦ ኢ አ ኤ እ ኦ። እሺ አ ኦ ኢ አ ኤ እ ኦ። እቺ ደግሞ ማናት? እቺ ደግሞ ከ ነች። ከ እንደ ከ የምትነበብ ኬ ነች። በቋሚ እንደምትነበብ ኬ ነች። እቺ አ የተለያየች የሆነች ቋሚ ወይም ደግሞ አንድ ኮንሶናንት ወይም ደግሞ ቋሚ ተነባቢ አንድ አይነት ሌተር የሌላት ቫውል አናባቢዎች ስለሆኑ ነው። እንደ አ የሚነበቡ ቫውል አናባቢዎች ስለሆኑ ወይም ደግሞ እንደ ከን ስናይ ግን ይኸው ኬ ቋ አትቀያየርም። ኬ ምን አትልም፣ አትቀያየርም። የሚቀያየሩ ቫውሎች ናቸው ማለት ነው። ከ ኩ ኪ ካ ኬ ክ ኮ። እስኪ ከ ኩ ኪ ካ ኬ ክ ኮ። እስኪ ከ ስንል ኬ ኢ ከ ኬ ኢ ከ ኬዩ ኩ ኬዩ ኩ ኬ አይ ኪ ኬ አይ ኪ ኬ ኤ ካ ኬ ኤ ካ ኬ አይ ኢ ኬ ኬ አይ ኢ ኬ። የስድስተኛ ፊደሎች ግን ክ ብለን ነው የምናነባት። እንዳል አናባቢም የላትም። ኬን ክ ብለን እናነባታለን። ኬ ኦ ኮ ኬ ኦ ኮ። ስለዚህ ስናነበው ከ ኩ ኪ ካ ኬ ክ ኮ። ልክ እንደዚህ ተመሳሳይ ድምፅ ነው ያለው ማለት ነው። ተመሳሳይ ድምፅ ነው ያለው። እሺ ደግሞ ወ ነች። ወ ው ዊ ዋ ዌ ው ወ። እስኪ ወ ው ዊ ዋ ዌ ው ወ። እሺ እቺ ደግሞ ደብሊው ደግሞ እንደ ወ ትነበባለች። ከደብሊው ውጭ ያሉት እነዚህ አናባቢ ናቸው ማለት ነው። የሚከተሉት ድምፁን የሚቀያየሩት አናባቢ ናቸው። ደብሊው ኢ ወ፣ ደብሊው ኢ ወ፣ ደብሊው ዩ ው፣ ደብሊው ዩ ው፣ ደብሊው አይ
ዌ ደብሊው አይ ዌ ደብሊው ኤ ዋ ደብሊው ኤ ዋ ደብሊው አይ ኢ ዌ ደብሊው አይ ኢ ዌ ደብሊው ው ደብሊው ው ደብሊው ኦ ዎ ብለን እናነባዋለን። ዎ ደብሊው ኦ ዎ። እሺ ማለት ስናነበው ምን ይሆናል? ወ ው ዊ ዋ ዌ ው ዎ። ልክ እንደዚህ አድርገን እናነባዋለን። እየጻፍን መለማመድ እንችላለን ማለት ነው። በኦንላይን መማርና ህፃናትን ማስተማር የምትፈልጉ ከታች ባለው ስልክ በኢሞ በቴሌግራም ደውሉልን። አሁንም ወደ ቀጣዩ ስንገባ ይቺ ማነች? ዘ ነች። እያንዳንዳቸውን ካየናቸው ለምሳሌ በዚህ ወክለን ምንጽፈውን ይችኛቱን ወክለን መጻፍ እንችላለን ማለት ነው። በአጭር ጊዜ አቀላጥፋችሁ ለማንበብ ለመጻፍ ከፈለጋችሁ ደውሉልን። በአጭር ጊዜ የምትፈልጉትን አይነት ትምህርት መማር ትችላላችሁ ማለት ነው። እሺ ዘ ዙ ዚ ዛ ዜ ዝ ዞ ዘ ዙ ዚ ዛ ዜ ዝ ዞ። እንደ ዘ የምትነበብ ዜድ ነች። ዜድ ያው ዜድ በቋሚነት እንደ ዜድ ነው ዜድ እንደ ዘ ነው የምትነበብ ማለት ነው። ማን ዜድ እንደ ዘ ዘ ዜድን ዘ ተብላ እንድትነበብ ዜድ ኢ ስትጨመር ዘ ይሆናል። ዜድ ኢ ዘ ዜድ ዩ ዙ ዜድ ዩ ዙ ዜድ አይ ዚ ዜድ አይ ዚ ዜድ ኤ ዛ ዜድ ኤ ዛ ዜድ አይ ኢ ዜ ዜድ አይ ኢ ዜ ዜድ ዝ። ስድስተኛ ፊደሎች ምን የላቸውም? አናባቢ የላቸውም። ዝ ብለን ነው የምናነባት። ዜድ ዝ ብለን እናነባታለን። ዝ ዜድ ኦ ደግሞ ዞ ብለን እናነባዋለን። ዜድ ኦ ዞ ዞ ብለን እናነባዋለን ማለት ነው። እቺ ደግሞ ዠ ናት። ዠ እንደ ዠ በቋሚነት የምትነበብ ደግሞ ዜድ ዋይ ናት። ሌሎች ምን ናቸው? አናባቢ ወይም ደግሞ ቫውሎቹ ናቸው ማለት ነው። ዠ ዡ ዢ ዣ ዤ ዥ ዦ። እስኪ ዠ ዡ ዢ ዣ ዤ ዥ ዦ። እሺ ዜድ ዋይ ኢ ዜድ ዋይ ኢ ዠ ዜድ ዋይ ዩ ዡ ዜድ ዋይ ዩ ዡ ዜድ ዋይ አይ ይ ዜድ ዋይ አይ ይ ዜድ ዋይ ኤ ዣ ዜድ ዋይ ኤ ዣ ብለን እናነባዋለን። ዜድ ዋይ አይ ኢ ዜድ ዋይ አይ ኢ ዤ ዤ ዤ ብለን እናነባዋለን። እሺ ዜድ ዋይ አናባቢ የላቸውም። ሁለቶች እንደ ዠ ነው የሚነበበው ማለት ነው። ዠ ዜድ ዋይ ኦ ዜድ ዋይ ኦ ምን ይሆናል? ዦ ዦ ዦ። ስለዚህ ዠ ዡ ዢ ዣ ዤ ዥ ዦ። እሺ እቺ ደግሞ ማነች? ደ ነች። ደ ዱ ዲ ዳ ዴ ድ ዶ። እስኪ እንደገን ደ ዱ ዲ ዳ ዴ ድ ዶ። እሺ ዲኢ ደ ዲኢ ደ
ዲዩ ዱ ዲዩ ዱ ዲአይ ዲ ዲአይ ዲ ዲኤ ዳ ዲኤ ዳ ዳ ዲአይኢ ዴ ዲአይኢ ዴ ድ ናት ማለት ነው። ይቺ ዲን እንደ ድ ነው የምንበት። ዲኦ ዶ ዲኦ ዶ። ስለዚህ ደ ዱ ዲ ዳ ዴ ድ ዶ። በተመሳሳይ ደዱ ብለን ነው የምናነበው ማለት ነው። ይኸው ደ ዱ ዲ ዳ ዴ ድ ዶ። እሺ እንዲህ ያደረጋችሁ አንድ ባንድ ሁሎችን መለማመድ ትችላላችሁ ማለት ነው። ከዛ ውጭ ደግሞ በአጭር ጊዜ አቀላጥፈን በመጻፍ እንፈልጋለን ለምትሉ ከታች ቪዲዮ ስር ባስቀመጥነው ስር በቴሌግራም በኢሞ በዋትስአፕ ደውሉልን። እንዲሁም ህጻናትን አማርኛም ሆነ ሌሎችን የትምህርት አይነቶች ማስተማር የምትፈልጉ ሀይበሉን ደውሉልን። ከሀገር ውስጥም ሆነ ከሀገር ውጭ ናችሁ ምንም አይነት ጊዜና ሰዓት ሳይገድባችሁ እጃችሁ ላይ ባለው ስልክ ወይም ደግሞ በእጃችሁ ላይ ባለው ፒሲ በአጭር ጊዜ አቀላጥፋችሁ ማንበብ መጻፍ ትችላላችሁ ማለት ነው። ለዛሬ ይዘን የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ። መልካም ጊዜ።